የወርቅ ዋጋ ምን ያህል በመሸጥ ላይ ይገኛል የሚለውን ዕለታዊ የወርቅ ዋጋ መረጃችን እንግዲህ በዚህ ቻናል ላይ ሳምንት በሳምንት ቀን በቀን ሁልጊዜም እያቀረብንላችሁ እንገኛለን። ዛሬም ከ14 ካራት ጀምሮ እስከ 24 ካራት ድረስ የጥሬ ወርቅ ዋጋ መረጃዎችን ይዘንላችሁ መተናል። ይህን ወቅታዊ መረጃ በመያዝ እንግዲህ ዘውትር ግዢና እንዲሁም ሽያጭን በምትፈጽሙበት ሰዓት እየተገለገላችሁ እንደሆናችሁ አብዛኞቹ እየገለጻችሁልኝ ትገኛላችሁ። እጅግ በጣም አመሰግናለሁ። ተከታታዮች ስለሆናችሁ የዘውትር ተከታታዮች ክብረት ይስጥልኝ። አዲስ ተመልካቾችም እንዲሁ ቪዲዮ ላይክ በማድረግ እንዲሁም ለቻናላችን አዲስ በመሆን ዘውትር የምንለቀው እንደዚህ አይነት የወርቅ መረጃዎቻችንን በየቀኑ ትከታተሉ ዘንድ እንጋብዛለን። የዕለታዊ የጥሬ ወርቅ ዋጋ ብቻ ሲሆን እዚህ ቻናል ላይ ደግሞ የሚቀርበው የተሰሩ የወርቅ ዋጋዎችንም እንዲሁም ደግሞ ዓለም አቀፍ የወርቅ ዋጋዎችን የውጭ የተሰሩትን በስንት እየተሸጡ ይገኛሉ፣ እንዲሁም ደግሞ የወርቅ አዝማሚያ ምን ይመስላል የመሳሰሉ የሆኑ የተለያዩ መረጃዎችን በዚህ ቻናል ላይ ያገኛሉ። ሰብስክራይብ ብታደርጉ እጅግ በጣም ተጠቃሚ ትሆናላችሁ። በተለይ ደግሞ በወርቅ አካባቢ ያላችሁ ነጋዴዎች፣ ሸማቾች መቼም ወርቅ የማይመለከተው ሰው አለ ብዬ አላስብም። ወርቅ እንግዲህ በስጦታ መልክም በጋብቻ ወቅትም እንዲሁም በተለያዩ ሁኔታዎች ብዙ ሰዎች ከሚመርጧቸው ጌጣጌጦች መካከል ቀዳሚውን ቦታ ይዛል። ማጆሪቲው የሚጠቀምበት ጌጣጌጥ ነው ማለት እንችላለን። ከዛ ጀርባ ደግሞ ትልቅም ኢንቨስትመንት መሆኑ መቼም ማናችንም የምናጣው ነገር አይደለም። አስቡት፣ የዛሬ 10 ዓመትና 15 ዓመት የተገዛ ወርቅ በፊት ከነበረበት 30ና 40 በላይ ከዛም በላይ ዋጋው ጨምሮ እየተሸጠ ነው የሚገኘው። አንዳንድ ቦታ ላይ 100% በላይም ዋጋው እንደጨመረ ብቻም ለሁላችንም ግልጽ ነው። የዛሬ 8 እና 9 ዓመታት የአንድ ግራም ወርቅ 2000 የነበረበትን ሰዓት መቼም ሁላችሁም እንደምታስታውሱ ተስፋ አድርጋለሁ። ዛሬ ግን እየተሸጠ የሚገኘው የተሰራ ወርቅ በትንሹ 14 ካራትን እንኳን ብትወስዱ በትንሹ ከ14000 በላይ ነው። የተሰራ ወርቅ ከ14000 እና ከ15000 በላይ ነው። መቼም ይሄ ከመቶ ምናምን በላይ እጥፍ ጨምሯል ማለት መቼም ይሄ ትልቅ ማሳያ ነው ማለት ነው። ዛሬ ይዤላችሁ የቀረብኩት የተሰራ የወርቅ ዋጋ አይደለም፣ ነገር ግን የጥሬ ወርቁን ዋጋ የትላንትናውን አፕ ላይ ይሆናል። ዛሬም ላይ ብዙ ጊዜ ቅዳሜና እሁድ ገበያው የተረጋጋ ነው ተብሎ ይታሰባል። ምናልባት ወርቅ ቤቶች ክፍት የሚሆኑበት አጋጣሚ ካለ ዛሬ ላይ ብትገዙ እመክራችኋለሁ። የጥሬ ወርቅ ዋጋ ዓለም አቀፍ ገበያውንም ይዞ በቅዳሜ ያው ግብይት ስለሚፈጽም በኢንተርናሽናል የጎልድ ፕራይስ ኢንዴክስ መሰረት ማለት ነው። ዛሬስ ዕለተ እሁድ ሐምሌ 5 2018 ዓ.ም የጥሬ ወርቅ ዋጋ ገበያዎች በስንት ነው ያሉበት ሁኔታ የሚለውን ስንመለከት የ14 ግራሙ በ76 ከ95 እየተሸጠ ይገኛል በአሜሪካ ዶላር። በኢትዮጵያ ብር ደግሞ በ12222 ከ61 ይሸጣል። የ15 ካራቱን ስንመለከት እንዲሁ በአሜሪካ ዶላር በ82 ከ44 ሲሸጥ በኢትዮጵያ ብር ደግሞ በ13095 ከ65 እየተሸጠ ነው የሚገኘው። የ16 ካራቱ በስንት ነው የሚገዛው ካላችሁ የሚገዛው በ87 ከ93 እናንተ እነሱ ደግሞ የሚሸጡት በ87.93 በኢትዮጵያ ብር ደግሞ የሚሸጡት በ13968 ከ69 ሆኖ ውሏል። በመቀጠል የምንመለከተው የ17 ካራቱን ሲሆን 17 ካራቱ በአሜሪካ ዶላር የዛሬው መረጃ እንደሚያመለክተው በ93 ከ43 የተሸጠ እንደሆነ ነው። በኢትዮጵያ ብር ደግሞ በ14841 ከ74 በመሸጥ ላይ ይገኛል። ቀጥሎ የምነግራችሁ እንግዲህ በጣም ጠንካራ የሆነውን ተወዳጅነት ያለው የ18 ካራት ወርቅ መቼም በጣም ውድ የሆነ ነገር ካልፈለጋችሁ 18 ካራት መቼም የብዙዎቻችሁ ምርጫ እንደሚሆን ተስፋ አድርጋለሁ። ነገር ግን ሞር ከውድነቱ ጀርባ ውበቱን የበለጠ ማራኪነቱን ከፈለጋችሁ ደግሞ 21 ካራት ምርጥ ነው። የዛን ያህል ደግሞ ምናልባት ዋጋውም አነስ ባለ ዋጋ የ75 ነጥብ
5 ወይም ደግሞ 750 አካባቢ ንጹህ ወርቅ የሆነው የ18 ካራት የጥሬ ወርቅ ዋጋ በአሁኑ ሰዓት ላይ በ98 ከ93 የአሜሪካ ዶላር ወይም ደግሞ ኦልሞስት ወደ 100 የሚጠጋ የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ15714 ከ78 እየተሸጠ ነው የሚገኘው። ተመልካች አድማጮቻችን የዛሬን የሐምሌ 5 የዕለተ እሑድ የጥሬ ወርቅ ዋጋን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እጅግ በጣም ደስተኞች ነን። ቪዲዮን ታዲያ ላይክ አድርጋችሁታል ወይ? በየሳምንቱ በየቀኑ እንዲሁም ወሩ ሙሉ ዕለታዊ የጥሬ ወርቅ ዋጋ እንዲሁም የተሰሩትን ዓለም አቀፍ የሆኑ የወርቅ ዋጋዎችን ጨምረን የዱባይን፣ የሳውዲን፣ የባህሪንን እያለን መረጃዎችን ለእናንተ በማድረስ ላይ ነው የምንገኘው። አዳዲስ ቤተሰቦች እንፈልጋችኋለን። አብራችሁን ተመልካታችሁ ብቻ አትውጡ። ሰብስክራይብ የምትሉን በመጫን ይህንን ወርቃማ ቤተሰብ ትቀላቀሉ ዘንድ እንጋብዛችኋለን። ቀጥለን የምናልፈው ወደ 19 ካራቱ ነው። 19 ካራቱ በአሜሪካ ዶላር በ142.43 ሲሸጥ በኢትዮጵያ ብር ደግሞ በ16587 ከ82 ይሸጣል። የ20 ካራቱ እስካላችሁኝ 20 ካራቱ በአሜሪካ ዶላር በ109 ከ92 ሲሸጥ በኢትዮጵያ ብር ደግሞ በ17460 ከ86 በምሽት ላይ ነው የሚገኘው። ቀጥለን የምናልፈው ወደ 21 ካራቱ ሲሆን 21 ካራቱ በአሜሪካ ዶላር በ115 ከ42 ሲሸጥ በኢትዮጵያ ብር ደግሞ በ18333 ከ91 በምሽት ላይ ይገኛል። ቀጥለን የምናልፈው ወደ 22 ካራቱ ሲሆን 22 ካራቱ በ120 ከ91 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ19206 ከ95 የኢትዮጵያ ብር እየተሸጠ እንደሚገኝ ያገኘነው መረጃ ያመለክታል። ተመልካች አድማጮች እንደምታውቁት ከሆነ 22 እና ከዛ በታች ያሉት ብቻ ነው ለጌጣጌጥ የሚውሉት። የተለያዩ ጌጣጌጦች ሊሰራባቸው ቅርጽ ሊወጣባቸው የሚችሉት እንዲሁም ሰዎች አዘውትረውም ሲያሰኛቸው ደግሞ አንዳንዴ ለብሰው በጌጣጌጥ መልክ ሊንቀሳቀሱ የሚችሉት ከ22 በታች ያሉትን ነው። ከዛ በላይ ያሉት 23 እና 24 ካራትን ግን ብዙ ጊዜ በቤት ጌጣጌጥነት በሳንቲም መልክ እንዲሁም እንደዚሁ በጥሬው ተሰርተው የሚሸጡ ናቸው። ለኢንቨስትመንት እና ለካፒታል የሚያገለግሉ ናቸው ማለት ነው። ታዲያ ስንት ናቸው እነሱ ካላችሁ 23 ካራቱ በወቅታዊ ገበያ በ126 ከ41 ሲሸጥ በኢትዮጵያ ብር ደግሞ 20079 ከ99 ይሸጣል። 24 ካራቱ ደግሞ በ131 ከ91 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ20953 ከ03 ይሸጣል። ይህ መረጃ እንግዲህ እንደነገርኳችሁ ትላንትም ዛሬም የነበረበት ዋጋ ነው። አልጨመረም አልቀነሰም ማለት ነው። ተጨማሪ መረጃዎችን ስትፈልጉም ይህንን መረጃም በኤንቢኢ GOVET ኤክስቼንጅ ጎልድ ሬት ላይ ገብታችሁ ይህንን መረጃ ማግኘት ትችላላችሁ ማለት ነው። እስካሁን አብራችሁን ስለተከታተላችሁ እጅግ በጣም እያመሰግናለን። ለተጨማሪ ቪዲዮና መረጃ ቻናላችንን ሰብስክራይብ ማድረግ እንዲሁም የደወል ምልክቷን መጫን አትርሱ። በያላችሁበት መልካም ተመኘውላችሁ። መልካም ጊዜ